39 አባል ሀገራትና ሌሎች ባለድርሻዎች የሚሳተፉበት የአፍሪካ አደጋ ስጋት አቅም ኤአርሲ ኮፕ 16 ጉባኤ ከፊታችን ረቡዕ ጀምሮ በአዲስ አበባ ይካሄዳል። የአደጋ ስጋት ስራ አመራር ኮሚሽን ጉባኤው በኢትዮጵያ አስተናጋጅነት ከመጋቢት 30 እስከ ሚያዝያ 1 ቀን 2018 ዓ.ም እንደሚካሄድ ገልጸዋል። መግለጫውን የተከታተለው ባልደረባችን ሳሙኤል ሀጎስ ተጨማሪ መረጃዎችን ሊያደርሰን እዚህ ስቱዲዮ ይገኛል። እንኳን ደህና መጣ። እንኳን ደህና ቆየህ ሄሌኩን። ምን ሀሳቦች ተነሱና የኢትዮጵያ ተመራጭነትም ልዩ ሁኔታ እንዳለ ይጠቀሳልና ለምን ተመረጠች? እንዴት ይካሄዳል? አው ከቅርብ ጊዜ ወዲህ እንደምናውቀው እንግዲህ ላይኩን ዓለም አቀፍ ኮንፈረንሶችን በማስተናገድ በርከት ያሉ ኮንፈረንሶችን በማስተናገድ እንግዲህ ቀዳሚውን ቦታ ያዘች ትገኛለች መዲናችን አዲስ አበባ። ባሳለፍነው ዓመት እንኳን ከ150 በላይ እንዲህ ያሉ ጉባኤዎችን ማስተናዳቷን እናስታውሳለን። ይሄኛው የዛ አካል ተደርጎ ሊወሰድ የሚችል ነው። በዋነኝነት የአፍሪካን የአደጋ መከላከል አቅም የሚመክር እዚህ ጉዳይ ላይ በዋነኝነት የሚመክር ጉባኤ ነው። የፊታችን ረቡዕና ሐሙስ የሚካሄደው እንግዲህ በዋነኝነት በተለይም ከ2012 ጀምሮ የተቋቋመው የአፍሪካ የአደጋ ስጋት አቅም የተሰኘው ኤጀንሲ እየሰራቸው ያሉ ስራዎች ላይ የሚመክር ነው። 16ኛው ጉባኤ ነው። ከ2012 ጀምሮ ሲሰራቸው የነበሩ ስራዎችም እንዲሁ ይዳሰሱበታል። ግምገማም የሚካሄድባቸው ነው የሚሆነው። ኢትዮጵያ ደግሞ ባለፉት ዓመታት በተለይም በአረንጓዴ አሻራ የምግብ ዋስትናዋን ለማረጋገጥ በሰራቻቸው ስራዎች እንዲሁም ለአረንጓዴ ኢኮኖሚ በሰጠችው ትኩረት በተለይም ደግሞ ለአየር ንብረት የማይበገር አረንጓዴ ኢኮኖሚ ለመገንባት የተለያዩ ስራዎችን ሰርታለች። ለዚህም በዚህ 39 አባላት ባሉት ኤጀንሲ ጉባኤዋን እንድታስተናግድ በዋነኝነት እንድትመረጥ አስተዋጽኦ ያደረገ ምክንያት ነው ማለት ነው። ይህ ጉባኤ በዋነኝነት የአባል ሀገራቱ ቀደም ሲል እንዳነሳሁት ስራዎች የሚገመገሙበት ነው የሚሆነው። ከዚህ ባሻገር እንዴት ይህንን ተቋም በፋይናንስ ማጠናከር ይገባል፣ አደጋን ቀድሞ መከላከልስ እንዴት ይቻላል በሚሉ ዋነኛ ጉዳዮች ላይ ተቋማዊ ቁመናውንም ጭምር የሚፈተሽበት ጉባኤ እንደሚሆን በዛሬው ዕለት መግለጫ የሰጡት የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር የሆኑት አምባሳደር ሽፈራው ተክለማርያም ገልጿል። ይህንን የተመለከተውን ሀሳብ እንከታተል። በውጭ እርዳታ ላይ የተመሰረተ አፍሪካዊ ተቋም ቅድም እንዳነሳ ነው ዓለም አቀፍ ሁኔታውም ያንን የሚጋብዝ ስላልሆነ ብዙ ረጅም ርቀት መሄድ ስለማይችል በራሳችን ነው የራሳችን ችግር በተለይም አይበገሬነት ግንባታ ላይ የራሳችን አቅም ነው የሚሰራው የሚለው ላይ መግባባትን ይጠይቃል። የምንለውን ያክል ቀለል ያለ አይደለም በዚህ ላይ መግባባት። ምክንያቱም የሚጠይቃቸው ሌሎች ኮሚትመንቶች ስላሉ ማለት ነው። ሁለተኛው የፋይናንስ ጉዳይ ነው። ፋይናንስ የአፍሪካ አደጋ ስጋት አቅም ይሰራል ብለን ቅድም ያነሳናቸውን ጉዳዮች በሙሉ ለማከናወን አስተማማኝ የሆነ የፋይናንስ ምንጭ ያስፈልጋል። ስለዚህ የፋይናንስ ምንጭ ብለን ስንል እንግዲህ አባል ሀገራት ለዛ የሚኖራቸው ድርሻ ሚና እስከ መዋጮ ድረስ የሚደርስ ስራ መሰራት አለበት ማለት ነው። ሶስተኛው ተቋማዊ ቁመናን ማረጋገጥ ነው። አው የሚጠበቅ ጉባኤ ነውና ምን ያክል ተሳታፊዎች ወደ ኢትዮጵያ ይመጣሉ? አው በዚህ የሁለት ቀናት ጉባኤ እንግዲህ የ39 አባል ሀገራቱ የሚኒስትሮች የሚሳተፉ እንዲሁም ከፍተኛ አመራሮች ይሳተፋሉ። በአጠቃላይ እስከ 300 የሚደርሱ ተሳታፊዎችን በዚህ የሁለት ቀናት ጉባኤ ላይ እንደሚታደሙ ይጠበቃል። ከዋነኛው ጉባኤ ጎን ለጎን የጎንዮሽ ፓናል ውይይቶች ይኖራሉ። ኢትዮጵያ ቀደም ሲል ያነሳዋቸውን በተለይም በአረንጓዴ አሻራ ለአየር ንብረት ለውጥ የማይበገር ኢኮኖሚን በመገንባት ሂደት ውስጥ ያስመዘገባቸውን ምርጥ ተሞክሮች እንደዚሁ የምታካፍልበት የጎንዮሽ ፓናል ውይይቶች ይኖራሉ። ከዛ ባሻገር ጉብኝቶችም እንደዚሁ በመዲናዋ የተለያዩ መሰረተ ልማቶችን እንደሚጎበኝም ተነስቷል። ሳሙኤል ሀጎስ ለመረጃዎቹ አመሰግናለሁ። አመሰግናለሁ።